የምዕራብ ኦሞ ዞን አርብቶና ከፊል አርብቶ አደሮች መካከል አሸብር ጋቢሳ አንዱ ናቸው። ባለፉት ዓመታት በአካባቢያቸው በተፈጥሮ ሀብት ላይ እየደረሰ በነበረው መልከ ብዙ ጉዳት ለድርቅ ተጋላጭ እንዳደረጋቸው ይናገራሉ። በአርብቶና ከፊል አርብቶ አደሩ አካባቢ ከቅርብ ዓመታት ወዲህ ለተፈጥሮ ሀብት ልማት እንክብካቤ በተሰጠው ትኩረት ግን ተጎሳቅለው የነበሩ አካባቢዎች እንዲያገግሙ እድል መፍጠሩን ይናገራሉ። ከዚህ በፊት በርካታ ኪሎሜትሮችን አቋርጬ ነው ለከብቶች ሳር ፍለጋ የሚሄደው። በጣም እንቸገር ነበር። ለምን ካልከኝ ድካም አለ። እርሻ ማረስና ልጆችን መንከባከብ የሚገባኝን ጊዜ ሩቅ ተጉዘን ነው የምንጠቀመው። የደን መጨፍጨፍና ቃጠሎም በአካባቢያችን ይዘወተር ነበር። ይኸው መንግስት ግን ግንዛቤ እንዲኖረን አድርጎ ወደ እርከን ስራ ገባን። በአርብቶ አደርና ከፊል አርብቶ አደሩ አካባቢ ትኩረት በመደረጉ የእንስሳት መኖ በቤታችንና በማሳችን ይገኛል። በተሰሩ ስራዎች አካባቢዎቹ ወደ ልምላሜ በመመለሳቸው ለእንስሳታቸው ግጦሽ የማግኘት እድልንም ፈጥሯል። ይሄ ቦታ ከዛ በፊት በጣም ገለጠማ አካባቢ ነበር እና አሁን ለዚች የእርከንህም ከተሰራ እነኚህ ተፈሳስ ከተጀመረ አሁን እንደሚታወቀው አካባቢው አሁን አረንጓዴ ነው ያለው፣ የተለመለመ ነው ያለው። ለዚህ ከዛ በፊት ምንም አይነት የለውም። በዚች አካባቢ እንደሚታወቀው በጣም ፀሐያማ አካባቢ ነው። ለዚህ ለከብቶች ራሱ ስንቸገር ነበር። ስለዚህ ከዚች ወዲህ ይሄ ፕሮጀክት እዚች ተፈሳስ ከተጀመረ በኋላ ብዙ ለውጥ ነው ያለው። ማህበረሰቡ የነቃ ተሳትፎ ያከናወነ ያለው የአፈርና ውሃ ጥበቃ ከአካባቢዎቹ ልምላሜ ከመላበሳቸው ባለፈ ለስራ እድል መፈጠርም ትልቅ ድርሻ እንዲኖሩ አድርገዋል። የእንስሳት መኖ ተጠቃሚ ብቻ አይደለም የሆነው። አሁን እኔ በመኖ እንዲሁም በጓሮዬ ያለማሁትን አትክልት ወደ ገበያ በማውጣት በአመት ከ40 ሺህ በላይ ገቢ ያገኛለሁ። በዚህም ልጆችን ወደ ጤና ተቋም ሲያማቸው ለመውሰድ አልቸገርም። ትምህርታቸውንም እንዲሁ ማህበረሰቡም ከዚህ አንደኛ ደረጃ አካባቢ ለመቀየር፣ ሁለተኛ የማህበረሰቡም ገንዘብ ለማግኘት ጥሩ ስራ እንዳለ ነው ይሄ ፕሮጀክት እየሰራ ያለ። በኢትዮጵያ ከቅርብ ዓመታት ወዲህ ለተፈጥሮ ሀብት ልማት እንክብካቤ በተሰጠው ትኩረት ልክ በሰው ሰራሽና ተፈጥሯዊ ችግሮች ለመጎሳቀል የተደረጉ መሬቶች እንዲያገግሙ ማድረግ ተችሏል። አስተራረስ ዘዴያችን መነሻ ሰፊ የቆዳ ሽፋናችንን የሚሸፍን መሬት ተራቅቶና ተጋልጦ በጎርፍ ተጠርጎ ተወስዶ ቦሮቦር ብቻ ሆኖ እናገኛለን። የዘን ጥናቶች የሚያሳዩት ወደ 54 ሚሊዮን ሄክታር የሚሆን መሬት ሕክምና የሚያስፈልገው፣ እድሳት የሚያስፈልገው፣ እንደገና ማገገም የሚያስፈልገው የተጎሳቆለ መሬት መሆኑን ነው ጥናቶች የሚያሳዩት። ይሄን እንግዲህ ባለፉት በርካታ ዓመታት አገሪቱን ያስተዳድሩ አካላት ትኩረት ሰጥተው ሲሰሩ የቆዩ ቢሆንም አዲሱ የለውጡ መንግስት በተለይ ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ ጊዜ ጀምሮ ለዚህ ጉዳይ ልዩ ትኩረት ተሰጥቶ የተሰራ ይገኛል። በ2017 በጀት ዓመትም በዘርፉ በተከናወኑ የአፈርና ውሃ ጥበቃ ስራዎች የአርሶ አደሩ ምርትና ምርታማነት መጨመር ላይ ውጤታማ ተግባራት ተከናውኗል። 2017ን ከጠየቀኝ አዲስ እርከን ብቻ ከ4.1 ሚሊዮን ሄክታር በላይ ነው ለመስራት ታቅዶ የነበረው ማለት ነው። ይሄ የስነ አካላዊን የአፈርና ውሃ ጥበቃ ማለት ነው። እንግዲህ የተፈጥሮ ሀብት ስራ አመቱ ሙሉ የሚሰራ ነው። እስከዛን ጊዜ 3.6 ሚሊዮን ሄክታር መሬት በስነ አካላዊ የአፈርና ውሃ ጥበቃ የተሰራበትና ከ50% የማያንስ ደግሞ ለችግኝ ተከላው የሚሆን ጉድጓድ የተቆፈረበት ሁኔታ ነበረ ማለት ነው። እና ዘንድሮ ባለፉት ዓመታት ደግሞ የተሰሩ እርከኖችን ደግሞ የመጠገን ደረጃቸውን የማሳደግ ስራዎችን ጨምሮ ከ5 ሚሊዮን ሄክታር በላይ እንግዲህ ታቅዶ የነበረው ይሄም እንግዲህ በዘንድሮ አፈጻጸም ጥሩ የሚባል አፈጻጸም ጥሩ የህዝብ ሞቢላይዜሽን ንቅናቄ የተፈጠረበት አመት ነው ብሎ መውሰድ ይቻላል። እንደ ሀገር ባለፉት ዓመታት በተካሄዱት የተፋሰስ ልማት ስራዎች አመርቂ ውጤት መመዝገቡ ይነሳል። ለዚህ ስኬት ተግባር መመዝገብ ደግሞ የማህበረሰቡ ተባብሮ መስራት ድርሻው የጎላ ሆኗል። በኢትዮጵያ ውስጥ ቀላሉ ብዙ ኮስት የማይጠይቅ የህብረተሰቡን ግንዛቤና የህብረተሰቡን ባለቤትነት ብቻ ከግንዛቤ በማስገባት ይሄ ቢያገግም በታችኛው ተፋሰስ ላይ ውሃ እንደሚመነጭ፣ ለመስኖ ልማት እንደሚያገኙ፣ ለከብቶቻቸው ሳር የሚያገኙበት የአየር ንብረት ለውጥን ለመቋቋም ይሄ አይነተኛ መፍትሄ እንደሆነ ከአርሶ አደሩ ከህብረተሰቡ አካባቢው ላይ ካለው ህብረተሰብ ጋር ከተስማማን ራሱ ባለቤት ሆኖ ስለሚጠብቅ በወጪ ብዙ ሳይኖረው በቀላሉ
ተፈጥሮ እንዲያገግም የተጎሳቆለ መሬት እንዲያንሰራራ መልሶ እንድታደስ የምናደርግበት እጅግ በጣም የተሳካ ስራ ነው። እስካሁን ድረስ ባለፉት አመታት እስከ 2.5 ሚሊዮን ሄክታር በዚህ ተሸፍኗል። ትልቅ ውጤት እየመጣ ያለበት ስራ ሆኖ ነው የምናገኘው።